እንደምታስታውሱት እንግዲህ የጀመርነው ዘመኑን ዋጁ በሚል ቀኖቹ ክፉ ስለሆኑ ዘመንን ስለመዋጀት እየተማርን ነው ያለነው። እንግዲህ 10 ያባረረ አንዱም አይዝም አይደል? አንድ ነገር ላይ ፎከስ ማድረግ በዚህ ዘመን እጅግ አስፈላጊ ነው እና ሁለት አይነት ወይ ደግሞ ብዙ መልክ ያለውን ነገር ከመመልከት አንድ አይነት ሐሳብን መመልከት እጅግ የሚባርክ ነገር ነው። እሺ ስለ ዘመን ክፋት ስንማር ለኛ አዲስ ነገር አይደለም። ሁላችንም ዘመኑ ክፉ ነው። ምንም ነገር ደግሞ ከባድ ነገር ስንሰማ ምንድነው የምንለው? የዚህ ዘመን ክፋት ወይኔ ዘመኑ ክፋት እያልን ከዘመን ጋር እያያያዝን እናወራለን። የእግዚአብሔር ቃል ግን ምን ያስረዳናል? ምን ይለናል? ዘመን ስለ ክፋቱ ሲያስተምረን አዎ ዘመኑ ክፉ ነው አልዋሸንም። ትንሽ ላሰምርበት የምፈልገው ሁላችሁንም ማይክ በሰጣችሁ ወይ ደግሞ ቁጭ ብዬ ባወራችሁ ያላችሁበትን ነገር ባትወዱት ተስፋ የምታደርጉት ነገን ነው አይደል? እኔ እንደዚህ አልቀጥልም ነገ ግን ከፊቴ ግን እንላለን። ግን እሱ እውነተኛ ተስፋ ነው ወይ? እውነተኛ ተስፋ ነው ወይ? አዎ እውነተኛ ተስፋ ነው ለአንዳንድ ሰዎች፣ ዘመኑ ለሚያውቁ ሰዎች፣ ጠቢብ ለሆኑ ሰዎች ነው ነገ መልካም የሚሆንላቸው እንጂ ዝም ብሎ ለሚኖሩ ሰዎች በጣም ይቅርታ አድርጉልኝ፣ ተስፋ ላስቆርጣቸው አይደለም። እንደውም ቀጣይ ክፉ ነው፣ ከዚህ ይብሳል። ዛሬ ነው መንቃት እንደ እግዚአብሔር ሰው በዚህ የትምህርት መገለጥ ላነሳቸው የፈለኩት። ዝም ብሎ ነገ መልካም ይሆናል ብሎ መኖር በራሱ መልካም አያደርገው። የእግዚአብሔር ቃል አልዋሸንም፣ ቀኑ በራሱ ክፋቱ ይበቃዋል ብሎ ነው። ስለዚህ ምን እናድርግ? ዛሬ ምን መሰረታዊ ነገር እንያዝ? 2 ሳምንታት 2 ነገሮች አየን። የባለፈው የመጀመሪያው ሳምንት ዘመንን መረዳት፣ ከመዋጀታችን በፊት ዘመንን ስለመረዳት። አንደኛ ዜና ምዕራፍ 12 ቁጥር 32 ላይ የይሳኮር ልጆች ዘመኑን ይመረምሩ ነበር፣ ወንድሞቻቸውም ይገዙላቸው ነበር ይላል። መመርመር ነው ያላቸው፣ ቀድመው ይመረምራሉ፣ ጥበበኞች ናቸው ማለት ነው። ስለዚህ ዘመን ምን ይመስላል ስንል በጥቂቱ 3 ነገሮችን አንስተናል። ግላዊነት አይደል? ሰው ሁሉ የራሱን ህይወት ከኖረ አያገባው። ራሱ ከበላ፣ ራሱ ከተረፈ፣ ራሱ ከዳነ፣ ራሱ ካስወጣ ካስገባ፣ ራሱ ሰላም ከሆነ ህብረትን፣ አንድነትን አልፎም ተርፎ ደግሞ የክርስትናን ማዕከል ያፈርሳል አይደል? ግላዊነት በእግዚአብሔር ሐሳብ የሚበረታታ አይደለም። እንደውም ሰው ራሱን ከወደደ ይላል ራሱን በሚወድበት ልክ ባልንጀራውን ይውደድ ነው የሚለው መሰረታዊ ነገር። የዘመኑ ክፋት ግን ግላዊ አድርጎናል። የዘመኑ መልክ ይሄ ነው። ሁለተኛው ያየነው ቁሳዊነት አይደል? ሰው የፈለገውን ያንቦራጭቅ፣ የፈለገውን ያጥፋ፣ የትኛውን ፐርሰናሊቲ ነገር ለሰው ማይመች ነገር ይኑረው፣ ቁስ ካለው ይፈራል፣ ይወደዳል። ከስብዕናው የሚጀምር ምንም አይነት ስቦት የለም። ሰው የሚስበው ሰውንም ለመሳብ የሚፈልገው ባለው ቁሳዊነት ነው። የሚፈራው፣ የሚከበረው፣ የሚወደደው ቦታ የሚሰጠው እግዚአብሔር በሚሰጠን መነጽር አይደለም፣ በቁሳዊነት ነው። ይሄ ደግሞ ዘመኑ ያመጣው አስተሳሰብ ነው። ዘመኑን ተረዱት። ከዚህ የዘመን ተጽዕኖ ውስጥ እንድትወጡ እግዚአብሔር ይፈልጋል። ማንንም በክርስቶስ አውቃለሁ ብለዋል። በተለይ ደግሞ በጣም እቺን ተናገር ይለለፍ ክርስቲያንን፣ አማኝን አሁን ባለው የህይወት ቁመና አትለኩት። ባይዘው አማኝ እንኳን ምድር ላይ ኖሮ አፈር ገብቶ የሚለወጥ ሰው ነው እና ማንንም አትናቁት። ትልልቅ ተስፋ ያለው ሰው ነው አማኝ። ዛሬ አጠገባችን ያለ የሆነ ሰሞን ዛሬ በቲቪ ምናያቸው፣ በርቀት ምንሰማቸው፣ ምናከብራቸው ሰዎች የሆነ ቀን የሆነ ቸርች ሜምበር ነበሩ፣ ልክ እንደኔና እንደናንተ። የከበረ ተስፋ አለን በአብ ቀኝ በዘላለም ተስፋ መለወጥ፣ በከበረ አካል መነሳት፣ እንዲሁም ምድር ላይ የሚጠብቀን ትልቅ የትንቢት ተስፋ አለ። ስለዚህ አማኝ ማንንም በቁስ አትለኩት፣ አሁን ባለው ነገር አትለኩት። የዘመኑ ግን አንዱ መልክ ይሄ ነው አይደል? ቁሳዊነት። የፈለገውን ያንቦራጭ ይንካ ይቁም፣ ግን ቁስ ካለው፣ ስም ካለው፣ ክብር ካለው፣ ብር ካለው ይፈራል፣ ይወደዳል። እንደዚህ አይነት የዘመኑ መልክ ነው። እኛ ግን ልንዋጀው ይገባል። ሶስተኛው ያየነው አንጻራዊ እውነት አይደል? ሁሉም ሰው በራሱ እውነት ነው። ልክ ነው። እውነት ዋና አይደለችም። እውነት አቋማዊ አይደለችም።
ሁሉም በራሱ ልክ ነው። ሲያጠፋ ልክ ነው፣ ሲሳደብ ልክ ነው፣ ሰውን ሲያንዘረጥጥ ልክ ነው፣ የኃጢአት መንገዱ ሲሄድ ልክ ነው። ሁሉም የየራሱ ልክ። መጽሐፍ ቅዱሳዊ ግን አይደለም። ስለዚህ ይህንን አየን። በባለፈው ደግሞ ዘመን መዋጀት ማለት የሚለው ትርጉም አንዱ ይሄ ዘመን እንዋጅ ስንል 2018ን እንዋጅ እያልን አይደለም። ወይም ደግሞ ይሄ ሁሉ ዓመታትን እንዋጅ ማለት አይደለም። የራሴን ሲዝን ልዋጅ ማለት ነው። ይሄ እግዚአብሔር ለእኔ ያዘጋጀልኝ የማድረግ ጊዜን እንዋጅ የሚለውን አማርኛችን ሁሉንም ዘመን ዘመን ይለዋል። ግን ካይሮ የሚል ሲዝን የሚል ዘመን አለ። እሱን ነው በባለፈው ያየነው። ዘመንን ስለመዋጀት ማለት የራስን ጊዜ ስለመዋጀት ብለን አወራን። ምን ማለት ነው የራስ ጊዜ? ታውቃላችሁ ብዙ ጊዜ እዚህ ምድር ላይ ሁሉም ወቅት አለው። ክረምት፣ በጋ አለ። በምናየው መንገድ የማጨድ እንደገና ደግሞ የመዝራት ጊዜ አለ። ሁላችንም የምናውቀው እውነት ነው። እዚህ ውስጥ ግን ምንድነው መረዳት ያለብን? በማጨድ ጊዜ በእውነት አይዘራም። መግቦት ስለማታገኙ፣ ሰማይ አቅራቦት ስለማይሰጣችሁ፣ ሲዝንን ስለመዋጀት፣ የራስን ጊዜ ስለመዋጀት፣ ታይምን ስለማወቅ በባለፈው አይተናል በጥቂቱ። ዛሬ ጥቂት ማወራችሁ መዋጀት ምንድነው ነው። መዋጀት አሁን እንዋጅ ይባላል። መዋጀት ምንድነው? ዘመን ሲዋጅ እንዴት ነው? ቀለል አድርገን አሁን የራሴን ጊዜ እዋጃለሁ ስንል እንዴት ነው የምንዋጀው? አሁን እዋጃለሁ ብሎ ሰው ይጸልያል፣ እዋጃለሁ ብሎ ይናገራል፣ ክሌም ያደርጋል፣ ያውጃል። በጣም ጥሩ ነገር ነው። ግን መዋጀት ምንድን? እችን ቁልፍ አውርተን ለኔክስት ስቴፕ ጌታ ከረዳን አመስግነን እንለያያለን ማለት ነው። መዋጀት አሁን ብዙ ክርስቲያን ምድር ላይ የሚሸወደው እየዋጀው ነው ብሎ የሚያስበው ምን እንደሆነ ታውቃላችሁ? እየጸለየ ሲኖር ነው። አሁን ብዙ ሰው ጾም ጸሎት ውስጥ በቃ ይሄ የመዋጀት ጊዜ ነው ብሎ አሁን ይሄን ትምህርትም ሲማር ከዚህ በፊትም ስለዚህ ነገር ሲረዳ ቤቱን ይዘጋል፣ በሩን ይዘጋል፣ ጸሎት ላይ ነው። በጣም ጥሩ ነው። አንዱ መጸለይ መዋጃ መንገድ ነው። ግን ብዙ ክርስቲያን ቀኑን ከክፋት ያስለቀቀዋል፣ ነፃ ያደርገዋል፣ ነጭ ወረቀት ይሆንለታል። እንደዛ መዋጀት አይደለም። ነጭ ወረቀት በማድረግ ብቻ መዋጀት አይደለም። ቀኑን የራሳችሁ አድርጋችሁ ተግባር ላይ ካላዋላችሁት ቀኑን ማስለቀቅ ብቻ በቂ ሁኔታ አይደለም። መጸለይ ብቻውን ዘመን አያስዋጃችሁም። አንዳንድ ሰዎች ያቸው ቤት ይገባሉ፣ ጸሎት ይዘጋሉ። በቃ እኔ እግዚአብሔር ጊዜ እስኪያመጣልኝ ጸልያለሁ ይላሉ። በጣም ጥሩ ነው፣ አንዱ ስቴፕ ነው። ግን ዘመን ነፃ ማድረግ፣ ቀንን ባዶ ማድረግ ብቻውን የእናንተ ያደረገው ቀኑ ላይ መጠቀም ስትችሉ ነው። በመሰረቱ መዋጀት የሚለው ቃል ሲተረጎም በሆነ ጊዜ የእናንተ የነበረ እናንተ የምትጠቀሙበት የነበረ በእናንተ ቁጥጥር ስር የነበረ ነገር ግን አሁን በሌላ አካል ያለ ሄዳችሁ ወደ እናንተ እንድትመልሱት ዋጋ ስትከፍሉ ነው መዋጀት። ዋጆ ይባላል ቃሉ። ዋጆውን አምጣ፣ ይሄ ያንን ነገር ያንተ የምታረግበትን አቅም አምጣ ማለት ነው። ስለዚህ የእናንተ የነበረ ነው ግን በሌላ ኃይል ውስጥ ነው። ተናጥቃችሁ የእናንተ ስታረጉት ነው መዋጀት ማለት። ስለዚህ ዘመን የኔ ነበረ ከኔ ተወስዷል፣ በሌላ ኃይል ስር ነው። እንዴት ተናጥቄ የራሴ አደርገዋለሁ? ዋጅቼዋለሁ ስል ምን ማለት ነው የሚለውን ሁለት ነጥቦች ላንሳ። አንደኛው ዘመኑ ስለኖራችሁ የእናንተ ነው ማለት አይደለም። በቀኑ ስለተመላለሳችሁ ቀኑ የእናንተ ነው ማለት አይደለም። ኦኬ፣ የኔ ለማድረግ ቀኑን ምንድነው ማድረግ ያለብኝ? አንዱ በክፉ ስር ያለውን ቀን የምናጠቅበትን አቅምና ኃይል እግዚአብሔር ከኔ ይፈልጋል። እዋጅልሃለሁ አላለኝም፣ ዋጅ ብሎኛል። ስለዚህ ክፉ እጅ ያለውን ዘመን እንዴት ነው የምቀበለው? ባጭር ቃል ክፉ እጅ ያለውን ወይ ደግሞ ዘመኑ ላይ የሚሰለጥነውን ኃይል ከሰበራችሁት በኋላ ለባለቤቱ ለእግዚአብሔር ካዋላችሁት በኋላ ያንን ቀን መልሳችሁ መጠቀም ነው መዋጀት። ታዲያ ይሄንን ነው ኦኬ መጸለይ ከዛ አንድ ተግባር ማድረግ አይደለም። ዘመን የሚዋጀው እግዚአብሔር በሚሰጠን ጥበብ ነው። እስቲ ኤፌሶን ምዕራፍ 5 ቁጥር ከ15 ጀምሮ እንነሳ። እስቲ አንድ ክፍል እኔ በዚህ ክፍል ውስጥ መነሻ አድርገን
ቁጥር 15 እንግዲህ እንዴት ነው የሚዋጀው? አንዱና ዋና መሰረቱ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ኦኬ ይሄ ዘመን የሚያስዋጅ ነው። ቁጥር 16 የሚነግረን ክፉ ነው ቀኑ ብሎ ዘመኑን ዋጁ ይላል። አያችሁ የመዋጃው መሳሪያ እዚሁ ጋር መጽሐፍ ሲነግረን ጥበበኞች ወይም እንደ ጥበበኞች መመላለስ ነው ዘመን የሚያስዋጀው ማለት ነው። ሁለት ሰዎችን እናንሳ። ይሄንን ጥበብ ከእግዚአብሔር የሚቀበሉ ሰዎች ጥበብ ምንድን ነው? ጥበብ ከእግዚአብሔር የሚሰጥ ስጦታ ነው። ጥበበኛ ሰው ነው ዘመኑን የሚዋጀው። ታስታውሳላችሁ ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ የሚል የዳዊት ጥበቡ ምኑ ጋር ነው? እሺ ታዲያ ዳዊት በዘመኑ እግዚአብሔርን አገለግል አይደል? ሐሳቡን አገልግሏል፣ ዘመኑን ተጠቅሟል። ግን ምንድነው ጥበቡ? ታስታውሳላችሁ የዳዊት ዘመን ነው በጣም የሚያስገርማችሁ። ወርቃማ የእስራኤል ዘመን ያመጣው ዳዊት ነው። ግን እንዴት ነው ጥበቡን ላሳያችሁ እስቲ። ጥበበኛ ሰው ወይም ጥበብ የተሰጠው ሰው መገለጫው ምንድነው? የነገርን ፍጻሜ ማየት አቅም አለው። ከሚታየው ጀርባ ማየት ይችላል። ጥበብ እሱ ነው። ኖሌጅ አይደለም ጥበብ፣ ዊዝደም ነው ጥበብ። እኔ በጣም እዚህ ምድር ላይ ኖሌጅ ያላቸው በጣም በኖሌጅ የተጠቀጠቁ ግን ዊዝደም የሌላቸው ሰዎች አይቻቃል። ይለያያል፣ በደንብ ይለያያል። ስለ ብዙ ነገር ዕውቀት ያላቸው ግን ጥበብ የሌላቸው ሰዎች ነፍ ላሳያችሁ ይችላል። ባጭር ቃል 2 3 4 ዲግሪ ያለው ግን ምንም ማስተዋል ማይችል በጣም የሚያሳፍር ሰዎች አጋጥመናል። ቁጥር በእጆቻቸው ከመቁጠር ውጪ የማይወጡ ከ10 ዲጂት ማልፉ ግን በጣም አስገራሚ አካሄድ የሚሄዱ ብራይት የሆነ ማይንድ ያላቸው ሰዎች አሉ። የሚሰጥ ነው። ግን የዳዊትን ትንሽ ጥበብኒ ያው የዕውቀት ነፍሱ ጥበብ ነው። ጥበብ ካለ ሰው ዕውቀት አለው። ግን ዕውቀት ያለ ጥበብ መኖር ይችላል ብቻው። እቺ በጣም ምጣፈጥ አንድ ታሪክ ልንገራችሁና ከዛ እንጸልያለን። ዳዊትን ታስታውሳላችሁ? ጥበበኛ ተብሎ ዘመኑን የዋጀ ሰው እንዴት ጥበበኛ ሆነ? ዳዊት የሚገጥመውን ነገር ሳይሆን ዴስቲኒው ማየት ይችላል። እንዴት? ጎልያድን እንመልከት እስቲ። ለብዙ ሰዎች አስፈሪ ታሪክ ነው አይደል? 40 ቀን እየቆመ እስራኤልን የሚሳደብ ክፉ፣ ነፍሳቸውን እያንቀጠቀጠ የሚያኖር ደግሞ የጎልያድ ውጊያ እንደሌላው አይነት ውጊያ አይደለም። እስራኤል 40 ቀን የቆመው ስታክ ያደረገው ውጊያ ስለማያውቅ አይደለም። የውጊያው ስትራቴጂ ስለተለወጠ ነው። እንዴት? እስራኤል 300 ሆኖ ተዋግቶ ያውቃል። የጌዲዮን መጽሐፍ አንብቡት። እስራኤል ብዙም ትንሽም ሆኖ አይፈራም። ግን በምን ይሁን? በማህበር ይሁን እንጂ ያለ ይዋጋል። ልክ እንደኛ አሁን እስራኤል የማይችለው የግል ውጊያ ነው። በግሉ መዋጋት ይፈራል። ጎልያድ ሄድ ስትራቴጂ ስላወቀ እኔንም ገጥሙኝ በማህበር አይደለም አለ። ከናንተ መካከል አንዱ ይምጣ፣ ከነዚህ መካከል አንዱ ይምጣ፣ እኔም ፍልስጤምን ወክዬ እመጣለሁ። ከናንተ መካከል አንድ እስራኤልን ወክሎ ይምጣ፣ እዋጋዋለሁ አለ። እኔ ዘመኑ ጴንጤ ይመስለኛል። አንዳንድ የማህበር ጸሎት እንደማንፈራ ታውቃለህ። አሁን እዚህ ጋር ጠንቋ ያለ ቢባል ገለበጥኩ፣ ነቀልኩ፣ ተከልኩ ማትል የለም እዚህ። እሺ አሁን እዚህ ቆሜ አምፑላንስ እያለ ቢመጣ የሞተ ቢያስገቡ አፈራም። ሃሌሉያ ዛ ይነሳል። አሜን። እንደውም አንዳንዶቻችን እንነካለን ሁሉ አንፈራም። በግል የሞተ ክላስ ውስጥ ሬሳ ክፍል እንግባ። አንዳንዶቻችን ሬሳ ነው ብል በግል አንፈራ። ሶሪ በህብረት ምንም አንፈራ። አሁን እዚህ ራሱ ጠቋር አንዳንዱ መናፍስት ያቅ ራሱ ሊስት አውጪ ነው ይመስል አባ ጭንገር ሜሙናት ምናምን የማይጠራ ስም የለም። ባይዘው ቤቱ ሲገባ ነው መንፈስ ሲል ትዝ ይለው የሚያንቀው የሚይዘው ስለሚመስል ውጊያ ራሱ አልፎት ነው የሚጸልየው። እግዚአብሔር ስለ ምሕረት አመሰግናለሁ፣ አንተ ትልቅ ሃሌሉያ። በቃ በደና
መናፍስ ጠርቶ መቃወም መተው የሚያንቁት የሚመስለዋል። በቸርች ውስጥስ በአካል የያዛችሁት እስኪመስል ማፈሩ ሰዎች አሉ። ክርስትና በማህበር አንደኛ በሆነበት ጉልበታም በሆነበት ጉዳይም በግልም ጉልበታም ሆነ። ዳዊት ለምንድነው እንደ ግል የሚገጥመውን ጎልያድ ያልፈራው? ዳዊት ላይ ያለው ጥበብ አልፎ የሚያይ ነው። ይሄ ሸለፈታም ነው አለ። በብረት የተሸፈነ ሰው ማንም እሱን የማያይ ሰው የሱ ጥበብ ጉዳዩን ፊዚካሊ ከሆነ ውበትና ፊዚካሊ ከሆነ አቅም ውስጥ አልፎ የሚያይ ነው። አይ አልፈራው እኔ ገጥሟለሁ አለ። አያችሁ የዳዊት ዘመን ወዲያው ወደሱ የመጣው ወዲያው ታዋቂ የሆነ ወዲያው የንጉስን ሚስት እንዲያገባ ወዲያው ከታክስ ነፃ ወዲያው ህይወቱ ከፍ እንዲል ያደረገው ሰዎች ሁሉ ዝም ያሉበትን እንደ ችግር ያዩበትን ጎልያድን ለኔ ሎተሪ ነው አለ። ጎልያድ ውስጡ ብዙ ነገር አለ ብሎ ተነሳ። በምን አቅም? አያችሁ ጥበብ የሚሰጣችሁ አቅም ይሄ ነው። የውስጥ እንድታዩ ያደርጋችሁ። አንዳንድ በጣም ሆይታ የበዛበት መንገድ ከኋላው ጥፋት አለ። ስለዚህ ጥበበኛ ሰው ይሄን መንገድ አላረግም ይላል። አንድ በጣም ኦንላይን የምናቃቸው እኔ ማስታውሰው በጣም አለ። አንዳንዱ አገልግሎት ሁሉ የገባበት ስሙ መጥቀስ ስለማልፈልግም የሚያበላ ነው ብለው ማለት ነው። ልክ ብዙ ነገራቸውን ከተው ልክ ሲገቡ ብራቸውንም ስራቸውን ሁሉንም ዘግቶ ኔትወርኩን ወይም ስራውን ጥሎ የጠፋ ስንት ካምፓኒ አለ። አንዳንድ ጥበብ በዚህ መንገድ ሂድ ሲሉ የምትለይበት ነው። አይ እኔ አልሄድም ያስብላል። አያ ቀጣይ ያለው ነገር የምታቅበት መንገድ ጥበብ ነው። ስለዚህ በጣም ሁለተኛውን አንድ ጣፋጭ ታሪክ ላንሳላችሁን አንጸልይ። ሁላችንም መጽሐፍ ቅዱሳችን ላይ ምናነበው ክፍል አለ። ትንሽ ወጣ ባለ መንገድ ላስረዳችሁ። እኔ ጌታ የገለጠልኝ ስለ 10 ቆነጃጅት የምታስታውሱ ሰዎች አለ። ቆነጃጅት ይላቸዋል። ትክክለኛ ቃሉ ወይም መጠሪያቸው ቆንጆ አይደለም፣ ቨርጂን ነው የሚላቸው። ደናግል ናቸው። ድንግልና ማለት ንጹህ ማለት ነው። በጣም በቅድስና የሚጠብቁት ማለት ነው። እና 10 ናቸው። ክፍሉ እየወረደ ስታነቡት 5 ያደርጋቸዋል። በሁለት ከፍሎ ወርዶ ስታያቸው በመልክ በአጠባበቅ ወይም ደግሞ በቁንጅና በንጽህና እኩል ናቸው። ግን ሁለቱን መጽሐፉ ወረድ እያለ ሲመጣ ሰነፍ እና ብልህ ጠቢብ ያደርጋቸዋል። በመልክ ወይም በቁንጅና በፒዩሪቲ በመጠበቅ በመትጋት አንድ አይነት ግን ሰነፍ ያስባላቸው ምንድን ነው? አያችሁ ሰው ተቀድሶ ኖሮ ላስትሊ ያ ማለት መጨረሻቸው በቃ በጣም ቢዩቲፉል የሆነ ዴስቲኒ ያላቸው ማለት አይደለም። ቅድስናን እየመታው ነው አይደለም። ታሪኩን እንመልከት። ሙሽራው በዘገየ ጊዜ የሚል መጽሐፍ አይታችኋል። እዛው ላይ ሲዘገይ ሲዝን ነው የሚለያቸው። አንተ ፒዩሪቲ ያላቸው በጣም ንጹህ ነው፣ በጣም በትጋት እያገለገሉ ግን ዘመን የሚባለው ጉዳይ ጊዜ የሚባል ጉዳይ አንዳንዶቹን ውጪ አንዳንዶቹን ውስጥ አረጋቸው። ትጋት ያላቸው ንጹህ የሆኑ ኃያል የሚባሉ ደናግል ናቸው፣ ቅዱስ ናቸው የሚባሉትን ለሁለት ሰነፍና ጠቢብ አረጋቸው። በምን ምክንያት? የቆየ ሰዓት የሚጠብቁበትን ዘይት የላቸው። 5ቱ በቂ ዘይት አላቸው፣ 5ቱ ግን በቂ አይደለም። ታዲያ ምን እያልከን ነው? ዛሬ በዘመናችን ዝም ብለን ስናይ የዘመኑ መልክ መርምረው ለዛ ዘመን ያልተዘጋጁ ሰዎች ብዙ ናቸው። ዛሬ ካገለገሉ፣ ዛሬ ከመጡ፣ ዛሬ ከኖሩ ሌላ ቀን የሚባል ፕሮግራም የሌላቸው፣ ጊዜ ከመንገድ ውጪ የሚያደርጋቸው፣ ቀድመው የማይመረምሩ እንደነዛ 5 ጠቢባን ያልሆኑ የሚሄድበት መንገድ መጨረሻው ምንድነው ብለው የማያስተውሉ። ታስታውሳላችሁ? ያቺ ሴት መታ ብላ ነብዩ ላይ የጮኸችው እኔም ባሌ ሞቷል ልጆቼ ላጣ ነው ብላ የጮኸችው እኮ አንድ ቀን መጥቶ ነው ያ ባለዕዳ። ባይዘዌ እሱ ባለዕዳ የመጣባት የዛን ቀን ሆነ እንጂ ዕዳ ያለባት ባልየው እያለ ነው። ቀድሞ አለመዘጋጀት የሆነ ቀን
ከአይምሮ በላይ አድርጎ ነው የሚያስጮህ። አሁን ምን ማድረግ ትችላለች? እግዚአብሔር ጣልቃ ባይገባላት ምን ማድረግ ትችላለች? ነብዩ ያንን ተአምራት በቤቷ ባያረግ ልጆቿን ሊወስድ መጥቷል። ቀድሞ አለመዘጋጀት ዋጋ ያስከፍላል። ባይዘው ጠቢብ መሆን ማለት ነገን ማየት ማለት። ዛሬ ብዙ የቤተ ክርስቲያን ጉልበት በአንዳንድ ጥቃቅን ሰዎች እጅ እየተወሰደ ነው። በምን? ቀድሞ ዘመኑን አውቀው ለዛ ነገር ቁመናቸውን ቤታቸውን እያዘጋጁ ባሉ ሰዎች። ስንት የጋንም ደጅ የማይችሉ ቤተ ክርስቲያን ከዘመኑ ጋር በመተላለፍ ምክንያት ወጣቱን መረዳት አቅቷታል አይደል? ውጪ ያለውን ህዝብ ማምጣት አቅቷታል። እና ምናለን እግዚአብሔር በኃይሉ አሰራር ይስባል። ሰዎች ብዙ እንቆቅልሽ ስላለባቸው ሊፈቱ ይመጣሉ። ከእንቆቅልሽ መፈታት ማግስት ግን እነሱን የሚመጥን ነገር ስለሚያጡ ሁለቱም ቤት እኩል ይሆናሉ። እና እናስተውል፣ ነገን እንመልከት። አሁን ባለንበት መንገድ ጥሩ ይመስላል። በጥበብ ግን መመርመር ማለት ከኋላ ያለው ማየት ማለት። እሱ ምንድነው? አባትነት በሚሰየምበት ፊት እንበረከካለሁ አለ። ለምን? የጥበብ መንፈስ እንዲሰጣችሁ። ሰው ቀኑ ብቻ ነፃ ማድረግ አይደለም። የክርስቲያን አንዱ መዋጀት በቀኑ ላይ መጠቀም ነው። የተያዘውን ቀን ማስለቀቅ ብቻ አይደለም፣ ቀኑ ላይ መስራት ነው። ተነስቶ ጧት ከቀኑ ጋር ነግቶ መሮጥ። ከዚህ ነገር ቁሙና አሁን የሚሄድበት ዘመን ጀርባው ምን አለ በሉ ወገኖች። ጥበብ እሱ ነው። በጣም ይገርመኛል። አንድ መጽሐፍ ምሳሌ ሲናገር የጠቢብ አይኖች ራሱ ላይ ነው ይላል። ራሱ ላይ ነው ምን ማለት ነው? አሁን አንዳንድ ሰዎች የራሱ ጉዳይ ላይ ነው ያስኬዳል። ግን ዲፊኒሽኑ እያሰበ ነው የሚሄደው ነው። ፕላንድ ነው። የሰነፍ አይኖች ምን ላይ ነው ሲባል አይኑን አይነግረንም። ግን ምን ይላል? በጨለማ እንደሚሄድ ነው ይላል። ደሴም ቃላቱ የሰነፍ አይኑ እግሩ ላይ ነው። ለምን? የሚሄደው ጨለማ ውስጥ ነው። ስለ እግሩ ነው የነገረን፣ ስለሚሄድበት ቦታ ነው የነገረን። ጠቢብስ እያሰበ ነው የሚሄደው። ጠቢብን ሰው ቼክ አድርጉት። ያለ ፕላን አይንቀሳቀስም። ነገ ምን አለ? ይሄ አም ሶሪ በጣም ጠቢብ ያለውን ሰው ዝም ብላችሁ ቼክ አድርጉት። የፈለጋችሁትን ፕሮግራም ትሰሩበታላችሁ። ምንም ፕሮግራም የለው። ጥበብ በአይምሮ ውስጥ ሲመጣ የምታደርጉት ነገር ሁሉ በጣም ወሳኝ ነው። በማሰብ በፕላን በፕሮግራም ያስኬዳቸዋል። የትም ቦታ ሲሄድ በፕላን ነው የሚሄደው። ሊጠቀም ሊያደርግ ምንም ነገር ደግሞ ፕላን ሲያደርግ የሚጠቅመውን ነገር በደንብ ያያል። ወገኖቼ በጨለማ የሚሄድ ማለት ሰነፍ ነው። ፕላን የሌለው ሰው ሰነፍ ነው። እኛ ጋር ግን ፕላን የሚመስለው ምን ታውቃላችሁ? ቸርች ይመጣና መስከረም ወር ላይ እጁን ከፍ ያደርጋል ከአንድ ሰው ጋር እኩል በዚህ ዓመት እንትን ዓመቴ ነው በማለት ፕላን የያዘ ይመስላል። እስቲ ይሄ ዓመት ልባርካችሁ፣ የአዋጅ ዓመት ሳይሆን የአቋም ዓመት ያርግላችሁ። ለዚህ ነው ምን ወርደው ልባችን በዚህ ዓመት እንዲህ ብዬ አልሆነም ትልና እንደው ማለት ሁሉ ይሰለቻል። አትልም አላለም። በቃ እንደው እቤት ድሮ የ2010 ጀምሮ እስከ 17 ፍሪጅ ላይ ተለጥፏል። አንዱም ስላልሆነ ይመራል። አልልም እንደውም ጥላ አልገዛም እንደውም ይዤ አልሄድም። አንዱ መቼ ሆነ ጥላ? ለምን? አንተ ህይወት የተሞላው አይምሮ ላይ አይደለም። የምታደርገውን በፕላን በጥበብ ስለማታረገው በማወጅ ስለምታረገው አም ሶሪ በውስጣችሁ ያለውን የትንቢት ዓለም ደግመ ካላልከው አይሆንም። ዝም ብሎ መጫው አይደለም ማወጅ። ክሌም ማድረግ በጣም አስፈላጊ ነው፣ ግን ያመንከውን። አሁን በጨለማ ከመሄድ ውጡ። በጨለማ መሄድ ምን ማለት ነው? በቃ ወዴት እንደሚሄድ የማያውቅ ሰው ማለት ነው። ዝም ብሎ መኖር አቁሙ። እንደ ወራጅ ውሃ ወደ ተከፈተ ሁሉ አትግቡ። በቃ በዚህ ዓመት አሁን ባለው ፊት ለፊቴ ባለው ወር አንድ ፕሮግራም ይዛለሁ። ፕላንድ ነው። ነገሮች ሁሉ ክራውድድ ናቸው።
እንደዛ የሆናችሁ ቀን የነገሩን ፍጻሜ በደንብ አውቃችኋል። ለቃችሁ አትነዱ ወገኖች፣ ትታችሁት አትነዱ። እግዚአብሔር ከእናንተ ጋር ጉዳይ አለ። በጥበብና በመንፈስ በርከክ በሉና እግዚአብሔር ሆይ የጥበብ መንፈስ ስጠኝ። ተነስተ የምታደርገው ነገር ሁሉ ይሰራልሃል። እውነት አሁን እኛ የተቸገረው ምንድነው? ሰው የሚያደርገውን አይተን ነው የምናደርገው። ሰው የሚሄድበት ቦታ ነው የምንሄደው። ሰው የሚሆነውን ነው የምንሆነው። ቁሙ። አሁን እግዚአብሔር የሆነ ከኋላ ያለፈውን ዘመን ማግኘት አችልም። ኦልሬዲ አልፏል። ኢዝ ዘ ፓስት። አሁን ከፊት ያለውንና አሁን ያለውበትን ነው እንድዋጅ የሰጠኝ። የተያዘ ነው ግን መዋጀት አለብኝ። ሁለቱም ታሪክ ካየን ጥበብ አሻግሮ ያያል፣ ጥበብ በፕላን ያኖራል። እዚህ እንደዛ ስታረግ ነው ቀንን የምትዋጀው። ዛሬ ማታ ግባ፣ ነገ ሮብ ነው፣ ፕላን አውጣ። ሌላውን ለእግዚአብሔር ተውለት። ደስ ያረጋል፣ ደስ ያረጋል፣ ደስ ያረጋል። በተቻለ መጠን ካወጣው ፕላን የሚበልጠውን አድርገው። ቢያቀት ሌላውን ቀጣይ ቀን አሳድር። ሲዝን መዋጀት ማለት የምታስቡበት ታይም አይደለም፣ የምታረጉበት ታይም ማለት ነው። ያኔ እግዚአብሔር ከእድል ጋር ያገናኛል። ሲዝን ማለት ትክክለኛ እድል ላይ መድረስ ማለት ነው። ብዙ ሰው ባይዘው ህይወቱ በምን እንደሚቸገር ታውቃላችሁ? ጥሩ ቦታ ነው ያለው እኮ፣ ትክክለኛ ቦታ ነው እኮ ያለው፣ ግን ጊዜው ወይም ደግሞ እሱ ያለበት ታይም ያለው ሁኔታ የችግኝ ስፍራ ላይ ነው። በአጭር ቃል እንዴት ነው? ሙዝ ዘመኔ ነው ስትል ወይ ሲዝን መጣልኝ ስትል፣ ሙዝ እንኳን ምሳሌ ልስጥ፣ በፍሬው ሰዓት መምጣትና በችግኝ ሰዓት መምጣት ልዩነት አለ። ሲዝን ማለት እንዴት መሰለ? ሲያፈራ መምጣት ማለት ነው። አይ ሲዝን ያልሆነ ጊዜ በችግኝ ጊዜ መምጣት። ሲያፈራ የምትደርስበት አቅም ካለ ፕላን ስታደርግ እዛ ፕላኖች ውስጥ ነው እግዚአብሔር እድል የሚያስቀምጠው። ጠቢብ ሁን፣ ነገን ተመልከት። እና በጣም ማጠቃለያ እንዲሆነ ኢየሱስ አንድ ጊዜ አያቸው፣ ከሱ ጋር የሚከተሉትን ኪዳን አለን የሚሉትን አያቸውና ከእናንተ ይልቅ የዚህ ዓለም ልጆች ጠቢባን ናቸው አለ። ከዛ አልገባቸውምና ምን እያለ ነው ሲሉት፣ አንድ የባለጠጋ ቤት አስተዳዳሪ ነበር አለ። ከዛ በአግባቡ እንደማይሰራ ባለጠጋው ሲሰማ ሊያባርረው መጣ አለ። እንደሚያባርረው ሲገባው አለ መዝገቦቹን አመጣ አለና ያበደራቸውን ባለጠጋ ያበደራቸውን ሰዎች ሰበሰበና ስሙኝ አለ፣ አንተ ስንት አለብህ አለው። አይ እኔ 10,000 ዲናር። ታሪኩን በደንብ ተመልከቱት። ከዛ 10,000 ዲናር እኔ ልሰርዝና 1,000 ላድርግልህ አለው። ስሙ፣ ሁሉንም ከዕዳቸው ቀንሶ ነፃ አወጣቸው። ከዛ በኋላ ስራውን ለቀቀ። ባለጠጋው ይሄን ሲሰማ በዛ አስተዳዳሪ ጥበብ ተደነቀ ይላል። እንዴት መሰለ? ያው ሰውየው ስራ እንደሚለቅ ሲገባው፣ ምንም እንደማይኖር ሲገባው፣ ቀጣይ መተዳደሪያ እንደሌለው ሲገባው ከሰውየው ባለዳነት አነሳቸውና የሱ ባለዳ አረጋቸው። አያችሁ? የባለጠጋው ባለዳ አይደሉም፣ አሁን የሱ ባለዳ ናቸው። እንዴት? በሰውኛ ዓለም በዛኛው እኮ እያጭበረበረ ነው፣ ግን ሰርዞ ነፃ ወጣቸው። ነገ ደህና አደራችሁ ብሎ እዛ ቤት ቢገባ ምግብ ይበላል፣ ቡና ይጠጣል። በእኛ ሀገር ምሳሌ ማለት ብር አበድረኝ ቤት ማንም ይሰጠዋል። እስቲ እቺን አርግ ቢለው የፈለገበት ቢኖር የነሱ ንብረት የሱ ነው። ለምን? በጥበብ ሊያጠፋ ወይ ሊያልቅ እንደሆነ ሲገባው ቀጣዩን ቤት ሰራ። ይሄን ምሳሌ አንስቶ ኢየሱስ ጠቢባን ናቸዋል። እንዴት? መውደቂያቸውን በደንብ ነው የሚያውቁት። ዛሬ እግዚአብሔር ከኔና ከናንተ ጋር ጉዳይ አለ። እንደነዚህ አይነት ሰዎች አይነት ምሳሌነቱ ምንድነው የሚጠቅመን? ነገን እያየ ኑር። ጌታ ቢልና ብንኖር ብለህ ስራ። እንዴት ነው ለቆ መነዳት ለአሕዛብ? እንዴት ነው ለቆ መነዳት ለሁኔታ? ስትንበረከክ ሁሌ ቀኑ ነፃ ማድረግ ብቻ ሳይሆን ቀጣይ ፕላን የምትይዝበትን ጥበብ ከእግዚአብሔር ጠይቅ። ሳያረገውን ስትደግም አትኑር። እግዚአብሔር ካንተ ጋር ጉዳይ አለ።
ባንተ ነገር፣ ባንተ አይምሮ፣ ባንተ ህይወት ውስጥ ሊሰራ ያሰበው ሲዝን አለ። እሱ የእግዚአብሔር ጊዜ ነው። በፕላን ከተመላለስክ ሊያደርገው ያለውን ይሰጥሃል። ምን ማድረግ ጀምር? በጥበብ መመላለስ። ስለዚህ ኤፌሶን መጽሐፍ ሲነግር ምን አለ? እንግዲህ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። መመላለስ ያህል አስተካክል። አይምሮ ካሰበ አካሄድ ሁሉ የተባረከ ይሆናል። እግዚአብሔር ካንተ ጋር ጉዳይ አለ። ስለዚህ ማጠቃለያም በደንብ አጠንክራችሁ ስሙ። ይሄ ዘመን ክፉ ለማድረግ በሚፈልግ በጨለማ እጅ ነው፣ በወደቁ ሰዎች እጅ ነው። አስለቀቀው። በጥበብ ስትመላለስ በፕላን ተመላለስ። ከነገ ጀምሮ የሚሰጥም በፕላን ውስጥ እና በአጀንዳ ውስጥ እንደሚኖር ሰው ራሳችሁን ክሮፕ አድርጉ። እግዚአብሔር ከእናንተ ጋር ጉዳይ አለ። ታዲያ እዚህ ዘመን ቀላል አይምሰላችሁ። አትተውት። ዘመኑ አትተውት። ቀኑ ስላለፈው ዘመን እግዚአብሔር ሲራራ ይመልሳል። በልዩ ርህራሄ ዘመን መልሶ ያውቃል አይደል? ፈርዖን ዘመናቸውን በላው አይደል? 10 ተአምራት ፈይተዋል እነሱን ለመልቀቅ። ያለፈውን እግዚአብሔር በራሳቸው አቅም አይደለም የሚመለሰው። ኦሬዲ ኢዝ ፓስት፣ አልፏል። በእግዚአብሔር ርህራሄ ነው ተምችና ኩኩባ የበላባችሁ ዘመን ያለው። እሱ በልዩ አሰራር የሚመልሰው ነው። 38 ዓመት ሙሉ ፈውስ ደጃፍ ቁጭ ብሎ መልአክ ሲመጣ ውሃው ሲናወጥ ያልተፈወሰ ሰው ነበረ። በልዩ በእግዚአብሔር ርህራሄ ግን መጥቶለታል። እሱ የእግዚአብሔር ስራ ነው። አሁን ግን አንተ ቀን እያለህ፣ አሁን ዘመን እያለህ በማሰብ በጥበብ ቀኑን በማስለቀቅ አስለቀቆ ብቻ ሳይሆን መልሰ በመጠቀም እንድትኖር እግዚአብሔር የጥበብ መንፈስ ይስጣችሁ። በቃ የጥበብ መንፈስ። ጠቢብ ነው የምትሉት ሰው አካሄዱ ያስታውቃል። ትንሽ ምን አይነት ትውልድ እያፈራን መሰላችሁ? የነገውን ባለማወቁ ስለሚኖር በቃ የሆነ ዝም ብሎ አቡሰጥ ነገር ብዙ በተን ይነካል። ከዛ የሆነ አንዱ ይጎመራል ብሎ ያስባል። እግዚአብሔር ዘመን ሰጪ ነው፣ የሚባርክ ነው። ግን ጠቢብ ከሆናችሁ ሁሉን ነክታችሁ አንዱ አይደለም የነካችሁት ሁሉ እንዲያፈራ ኪዳኑ እንዲሰራ ዊል ፕላንድ። ከነገ ጀምሮ ራሳችሁን እዩት። በአካሄዳችሁ ወይም ደግሞ መንገዳችሁ በጨለማ እንደሚሄድ ሰነፍ ሰው አይሁን። በጥበብ መመላለስ ማለት በፕላን በማሰብ በማቀድ ፕሮግራም በማድረግ መንቀሳቀስ ማለት ነው። አምሶር ይሄንን ስለ አንድ ወዳጄ ምን አለኝ? ትልቅ የቢዝነስ ሰው ነውና እኔ ብዙ ከጴንጤ ጋር መስራት አልፈልግም ይለኛል። ሐሜት ስለመሰለኝ ብዙ ጆሮ ልሰጠው አልፈለኩም። አይ ሐሜት አይደለም፣ ከብዙ ሰዎች ጋር ሰርቻለሁ። አብዛኛው ሰው ጊዜውን ዌስት የሚያደርገው ሌላ ስፍራ ነው አለኝ። ማይረባ ቦታ። እንዳውም አሁን ጥሩ ነው እየተቀየረ ነው አለኝ። ስሙ መጥቀስ ስላልፈለኩ ነው። የሆነ ቦታ ቁጭ ብሎ መዋል ነው። እኔ ልባርካችሁ በእውነት እስኪያቅታችሁ ድረስ ምትተጉ ያርጋችሁ። ምንድነው በቃ አንተ ልጅ ዘመን እግዚአብሔር በሚያውቀው ሰዓታቶቻችሁ ሁሉ የተጣበበ አሜን። እንደዚህ አይነት ሰዎች ላይ እግዚአብሔር ፕሮግራም ይጥላል፣ እድል ያመጣል። ልባርካችሁ እማትባክኑ የምታፈሩ በነገሮቻችሁ ሁሉ በጥበብ የምትመላለሱ እግሮቻችሁ በማሰብ የሚጓዝ እድል የበዛበት ቀን ይስጣችሁ። ሃሌሉያ። ቀጣዩ ዘመን በጌታ በኢየሱስም ምን ትውልድ ያስፈልገዋል ብላችሁ የምትዘጋጁ ያደርጋችኋል። ሲዝናችሁን ሲክ የምታረጉ ይሄ የኔ ነው የምትሉበት ነገ ምን እንደሆነ አላቅም። በኢየሱስም ነገን የሚመጥን ጸጋ ይስጣችሁ። አላቅም ነገ እንዲህ አርግ እያለኝ ነው የሚል አሜን። ስትጽፉ መንፈስ የሚመራችሁ፣ ስታነቡ መንፈስ የሚመራችሁ። አንዳንድ ሰው እኮ ትንቢት የዘመረልን አለ። ዛሬ እየቆረሰን ምንጠቀም ቁጭ አርጎት ነው ነገን የሚያስወራው፣ ነገን የሚያሳይ መንፈስ፣ ነገን የሚያኖር መንፈስ፣ ነገን የሚያስደርግ ጥበብ በጌታ በኢየሱስም በላችሁ ላይ ይሁን። እኔ እኮ መንፈስ ቅዱስን አውቀዋለሁ። ሲቀርብህ እንኳን የምታረገውን የምትለብሰውን ይነግራል። አይ ያጋነንኩ አይመስልም። ምን እንዲህ ለብሼ እንዲሄድ ውስጤ ሞላኝ ያስብላል። እግዚአብሔር እድል በሽ ነው፣ ግን ጠቢባን ብቻ ነው የሚያገኛት። አለ ሲዝን መጥቷል። አንተ
ማድረግ ያለብህ ግን በጥበብ መመላለስ። እንዴት ልመላለስ? ዊል ፕላን በማሰብ ነው መሄድ። እንደ ወራጇ የቆፈሩ ቦታ አትግባ። ቆይ በማሰብ ነው መሄድ። ጠቢብ አስተዋይነቱ በአይምሮ ላይ ነው። የጠቢብ አይን ሁል ጊዜ በማሰብ ነው የሚጓዘው። አይባክንም ቀን፣ አይባክንም ዘመን። በኢየሱስ እኔ ልባር ተምችና ኩኩባ የማይበላው ዘመን። ሃሌሉያ። በጊዜ የምትነቁበት እድል እያለ ቤተሰብ ላይ መኖር ከፈለክ እድል እያለ ማገልገል፣ እድል እያለ መኖር፣ ደግመ የማታገኘውን እድል ማድረግ እግዚአብሔር ይስጣችሁ። በቃ የመጨረሻ ሐሳብ ይሄ ነው። ምን ጸልይበት ሁኔታ እንዲሆን ነው። ግን ደጋግማችሁ በጌታ ፍቅር እቺ ነገር አትርሱ። በማሰብ ተንቀሳቀሱ። ማንም አያስብላችሁ። ማንም የላችሁም። በእውነት አትታለሉ። እንትና ያስብልኛል፣ እንትና ለኔ ኖ ሁሉ ወዳጅ እንዲሆን ትፈልጋለህ? በማሰብ በጥበብ ተንቀሳቀስ። የዛን ጊዜ የምነካው ስለሚጎመራ ያስቡልኛል ያልካቸው ሰዎች ሳይወድ በግዱ ያስቡልሃል። ተውኝ ገፉኝ ያልካቸው ሰዎች ይፈልጉሃል። ሲዝንህ አይለፈ። እንዴት ነው ዘመኔን የምዋጀው? በቃ አሁን በጥበብ የምትመላለስበትን ጸሎት ጸልይ። ቀኑን አስለቅቅ። በቀን ውስጥ ፕላን አድርግ። ይሄ ምታት አይደለም መንፈሳዊነት። አሁን አንዳንድ ሰው ይመጣና እግዚአብሔር ሰው ምን ላድርግ? ይሄ ክርስትና ብዙ ነገር ማድረግ የሚመስለው ሰው እንዳለ ታውቃላችሁ። ብዙ ነገር ማድረግ እንትን መንካት አይደለም። ዋና ነገር ማወቅ ነው ክርስትና። ብዙ ነገር ማወቅ አይደለም። አንዳንዱ ኢየሱስ ራሱ አይቷቸው እኔ በነግራችሁ አይገባችሁም፣ በቃ መንፈስ ቅዱስ ሲመጣ ያብራራ ብሎ የተወልል ነገር አለ። እንደ ኢየሱስ እኮ አስተማሪ የለም። ብዙ ነገር ማሳወቅ አይደለም አጀንዳው። መንፈስ ቅዱስ ሲመጣ ግን መግለጥ ብቻ አይደለም ማድረግን ማቀም ይሰጣል። በኢየሱስ የሆነ ሰው ልዩ ልምምድ ይስጠው ዛሬ። ይሄ ማታ ሲገባ ቁጭ ብሎ ነገ ፕላን ይላል። አሜን። ኖትቡኩ ላይ አሜን። በኢየሱስ አሁን እኮ እኛ ዘመን ትውልድ ተበልቶ ወጣቱ እንደዚህ እያደረገን እኮ ልንኖር ነው። ወደ ላይ ጊዜ ወደታች ይሄዳል። እኛ ብዙ ነገራችን እየቆጠረ ነው። ዳታችን ይቆጥራል፣ ጊዜያችን ይቆጥራል። ከዛ ሲነሳ ማታ ሆኗል። ይበላል ድጋሜ። አረ በኢየሱስም ቀጣይ ዘመን እናንተ ውስጥ ያለውን ነገር ሁሉ በፕላን የምታረጉ በጥበብ የምታረጉ ዘመናችሁን የምትዋጁ ሃሌሉያ። አንዳንዶቻችሁ እኮ እዚህ ውስጥ በትንቢት ዓለም እግዚአብሔር ያየላችሁ ብዙ ነገር አለ። ዋጁት። አሜን። አዎ በቃ ሩጫ የሚችል ፈጣን ሰው ጥበብ ሳይሆንለት ቀርቶ አይቻለሁ። ሯጭ ነው ግን ፈጣን ነው። ሩጫ ግን አንድ አይደለም። በቃ ሩጫ ቦታ ተሸልሞ አያውቅም። አንዳንዱ በጣም ይናገራል ግን ሞገስ አጥቷል። እኛ ጋር ምንድነው አጀንዳው? እድልና ጊዜ አለ። መክብብ 9:11 ላይ ሁለቱን ያገናኛቸዋል። አይ አንተ ጋር ያለውን አቅም፣ ውስጥ ያለውን አቅም፣ ውስጥ ያለውን ኃይል፣ ውስጥ ያለውን ጸጋ የሚያገናኝ እድልና ጊዜ የሚባል። እሱን ደግሞ ስትዋጀው ነው የምታገኘው። አሜን። እግዚአብሔር ምስክሬ። ለባርካችሁ አማኞች አይደላችሁ? በቃ ከነገ ጀምሮ ጊዜያችሁ በመንፈስ ቅዱስ ጥበብ የተሞላ ይሁን። አሜን ነው። እኔ እንደዚህ ልባርክ። የደረሰ ጊዜያችሁ ጋር ያደርሳችሁ። ሩትም አለ ድንገት ወደ መቃረሚያ ህይወት ለመግባት ወደ ልመና ለመግባት እግሯን አነሳች ይላል። በአጋጣሚም የቦዔዝ እርሻ ገባች። ለሷ አጋጣሚ ነው። እግዚአብሔር ግን እድሏን አገናኛት። መጓዝ የሚችል ሰው፣ መሄድ የሚችል ሰው፣ መራመድ የሚችል ሰው እግዚአብሔር ካዘጋጀለት ትንቢታዊ ማፕ ጋር ይገናኛል። አሜን። የፕሮፌቲካል ማፕ አለ። እግዚአብሔር ወዳሰበላችሁ ወደ ጊዜያችሁ የሚያደርስ። አልባክንም በሉ እስቲ። አትስተጓጎሉም፣ አትባክኑም። አምናለሁ ዛሬ ከነገ ጀምሮ ቀጣይ ወርም በሆነ ድንቅ አሰራር ህይወታችሁ በብርሃን ይሞላል። ልጸልይ። ጭንቅላቶቻችሁ ምንም ማሰብ ላቃተው ዛሬ ይሄንን ጨለማ የሚሰብር ኃይል ያልፋል። ይሄ ማሰብ አቅቶኛል የምትሉ ነገን ማሰብ፣ ምን ማድረግ እንዳለብኝ ማሰብ፣ የጥበብ መንፈስ፣ የእውቀት መንፈስ፣ የጌታ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል እግዚአብሔር ምስክር። ምሽቶቻችሁን ሹክ ብሎ ማለዳችሁን የሚያበራ አንድ የመንፈስ ቅዱስ ምሪት በላያችሁ ላይ ይውደቅ ዛሬ። በዚህ ቃል ምክንያት ዘመን ይናጠቅላችሁ፣ አይርፈድባችሁ፣ አትቸገሩ። በኢየሱስ
ዘመኑን የሚሰራበትን ጥበብ ይስጣችሁ። ይህንን ዘመን ከዓለመኞች ተቀበሉ። ይህንን ዘመናችሁን ከበላተኛ ተቀበሉ። ይህንን ዘመናችሁን